የጎዳሽን ወንድ በቀላሉ የምትበቀይበት እጅግ በጣም ብዙ መንገዶች አሉ። ነገር ግን የትኛውን ነው መምረጥ ያለብሽ? እውነት ለበቀል ብለሽ ያደረግሽው ነገር ውጤት ይሰጥሻል የሚለው መመለስ መቻል አለብን። ሁላችንም የሆነ ስቴጅ ላይ በሆነ ወንድ ልንጎዳ እንችላለን። ትቶን ስናምነው ክዶን በጣም ስናፈቅረው ችላ ብሎን መውደዳችንን ስናሳውቀው ኮርቶብን ብቻ ደስ የማይል በማፍቀራችን ምክንያት የተሰጠን እጅግ በጣም ደስ በማይል ስሜት ምክንያት የሚፈጠር ስሜት ነው። በራሱ በቀል ማሰብ በጣም ኖርማል ስሜት ነው። በነገራችሁ ላይ ሪቬንጅ ከዚህ በፊትም ነግሬያቸዋለሁ። ነገር ግን አይነቱ ምን አይነት ነው የሚለውን ወይም ውጤት ይሰጠኛል የሚለውን የግዴታ ልናስብበት ይገባል። አሁን ልትበቀዩ የፈለግሽው ወንድ ወይም አንቺን በማጣቱ እንዲቆጨው እንዲጸጽተው የፈለግሽው ወንድ ምን አይነት ነው? ከሱ ጋር የነበረሽ ግንኙነት ምን አይነት ነው የሚለውን በመጀመሪያ መመለስ አለብን። ፍቅረኛሽ ነበረ ወይስ እንደወደድሽው የምታውቂው ነበር የሚለውን ሁለቱንም ብንመለስ እሱ ማተር አያደርግም። ነገር ግን ወንድ ልጅን ልትበቀዩ የምትችይው ወይም የጸጸትና የቁጭት ስሜት እንዲሰማው የምታደርጊው ባንቺ ላይ ምን ስታደርጊ ነው የሚለውን ጥያቄ ከመለሽ ግን የምትፈልጊውን ታርጌት መምታት ትችያለሽ። ስለዚህ ምንድነው ማድረግ ያለብን? በመጀመሪያ ደረጃ እንዲቆጨው እንዲጸጽተውና አንቺ ላይ ባደረገው ነገር የግዴታ በቀሌን መወጣት አለብኝ ብለሽ ካሰብሽ ከእህትሽ ጋር መቆየት አለብሽ። እውነት ለመናገር የትኛውንም ሳይካትሪስት ብትጠይቁ የትኛውንም የሪሌሽንሽፕ የትዳር ኤክስፐርት ብትጠይቂው ዛሬ ከማነሳቸው ነጥቦች ውጭ ሊነግርሽ አይችልም። አንቺን የሚጠቅም እጅግ በጣም ጤነኛማ የሆነና ታርጌቱን የመታ ውጤት ይነግርሻል። ምንድናቸው የሚለውን ማወቅ ከፈለግሽ ማወቅ በጣም ከንቱ ነገር ነው። በነገራችሁ ላይ እንዲህ ከሚዲያም ልታቂ ትችያለሽ፣ ከሆነ ሰው ልትሰሚ ትችያለሽ። እኔ ላይ ሰርቷል ብሎ የሆነ ሰው ሊነግርሽ ይችላል። ነገር ግን ዋናው ፖይንት ትተገብሪዋለሽ ወይ? ለዓላማሽ ለፍላጎትሽ ምን ያህል ርቀት ትሄጃለሽ የሚለው መመለስ መቻል አለበት። እኔ ኢንፎርሜሽን እሰጥሻለሁ፣ በጣም ውጤታማ እንደሚያደርግ ነግሬሻለሁ፣ በባለሙያዎች የተረጋገጠ ነው። ስለዚህ አንቺ ተግበረሹ ውጤትሽን ማየት ብቻ ነው ከአንቺ የሚጠበቀው። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትንም ሀሳቦች እናነሳበታለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ ማድረግ እንዳትረሱ። አብራችሁ የደወል ምልክቷን ተጫኑ። ለብዙ እህቶቻችን ደግሞ እንዲደርስ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ወንድ ልጅን ልትበቀይበት የምትችው ትልቁ መንገድሽ ስሜትሽን መቆጣጠር ነው። የገዳሽን የኮራብሽን ምንም ያደረገሽ ነገር ሊኖር ይችላል። አንቺን ብቻ ጎድቶሻል፣ ህመም ሰጥቶሻል፣ ነቂውን ብሎ ሊሆን ይችላል እሱ እንዲሰማሽ ያደረገው ስሜት። ነገር ግን ቆንጂት በእርግጠኝነት የምነግርሽ ስሜትሽን መቆጣጠር ከቻልሽ ትበቀዋለሽ። ምክንያቱም አንዳንድ ሰዎች ወደኛ የሚወረውት ነገር የሚያሳዩን የሚሰጡን እንዲሰማን የሚያደርጉት ስሜት ሪያክት እንደምናደርግበት ያውቃሉ። ስለዚህ እሱ በሚያደርገው ነገር አንቺ ሪያክት የምታደርጊያቸው ነገሮች ምን ይሰጣሉ? ወይ የሚፈልገውን ይሰጠዋል፣ ወይ የማይፈልገውን ወይ ያልጠበቀውን ይሰጣል። ስለዚህ ግዴታ አንድ ሴት ምንድነው ልትበቀለው ለፈለገች መስጠት ያለባት? ያልጠበቀውን ኤክስፔክት ማደርገው። አንድ ያፈቀረችው ሴት ወድሃለሁ ያለችው ሴት እንደማይፈልጋ ሲያሳያት ወይም ባልጠበቀችው መንገድ ሲከዳት ሪያክት ላታደርግ አትችልም። አንቺ ግን ሪያክት ካላደረግሽ ኦር ለምሳሌ ካልተበሳጨሽ፣ ካልተናደድሽ፣ መጥፎ ቃላት ካልተናገርሽ፣ ስፔሻሊ ደግሞ ካለመንሹ ካልተለማመጥሹ እመኚኝ ትበቀይዋለሽ። ኦልሬዲ ያደርጊያለሁ ካሽ ኢሚዲየትሊ ካሁኑ ማቆም። ስታቆቢ ለውጥሽ ያስደነግጠዋል። እሱ እንዴት ልታቆቻች፣ እንዴት ባንዴ እንደዚህ ተወች፣ ምን አግኝታ ነው የሚለው ጥያቄ ህመም ይሰጠዋል። እሱ ብትፈነክቹ አንቺ አሁን ስሜትሽን ተቆጣጠሽ ለሱ ምንም አለማሳየትሽ የሚሰጠውን አይነት ህመም አይሰጠውም። ልቡ ጭንቅላቱ እንዲጋጭበት ታደርጊዋለሽ። ስሜታችንን እንቆጣጠር። ስፔሻሊ በእንደዚህ አይነት ኬዝ ላይ በቃ አሁን እሱ ልክ እንደዚህ አይነት ነገር ከሱ ጋር ሲፈጠር ስሜትሽን ስታሳዩ ልገልጽም ስትሞክሪው ፍቅረኛሽ ካረገሽ በኋላ ባላሰብሽው መንገድ ባህሪውም ሲቀየር ብቻ ምንም አይነት ነገር ያደርግሽ። ነገር ግን እርግጠኛው ነው የምነግርሽ ስሜትሽን ተቆጣጥረሽ ዋጥ አርገሽ ይዘሽ ከቻልሽ ለወረቀትሽ ከቻልሽ ለቤስት ፍሬንድሽ አውርተሽ ቀልል ብሎሽ ራስሽ ጋር አስቀርተሽ እዛው አንቺን ያስጨንቅሽ። ወደሱ ይዞሽ አይሂድ። እሱ በር ላይ እሱ ደጃፍ ላይ እሱ ላይ ደጅ እንዳያስጠናሽ። ያንን ማድረግ ከቻልሽ ብቻ ነው ልትበቀዩ የምትችይው። ስሜትሽን መቆጣጠር ካልቻልሽ ያመላለስሻል። ወደሱ ግዴታ ምንም ቢያደርግሽ ትመላለሽ። ምክንያቱም ስቲል ፍቅር ካለብሽ እልህም ካለብሽ አብሮሽ እንዲሆን ነው የምትፈልጊው እንጂ እንዲተውሽ አትፈልጊም። ስለዚህ አንዳንዴ እየላላሽ፣ አንዳንዴ እየተናደድሽ፣ አንዳንዴ እያዘንሽ
የምታሳዩ ነገሮች በሙሉ ስሜትሽን መቆጣጠር ማትችይ፣ ያልበሰልሽ፣ በራስሽ ማትተማመኝ መሆንሽን ያስረዳሻል። የልብ ልብ ይሰማዋል፣ ልክ እንደሆነ ያምናል። ስሜትሽን ተቆጣጠሪ ቆንጅት። ይሄ ትልቅ መሳሪያሽ ነው። በቃ ዝምታሽ፣ ምንም አለማድረግሽ፣ ምንም አለመመለስሽ፣ ስሜትሽን መቆጣጠርሽ እናቱ ትልቅ በቀል ነው። ሁለተኛው ምርጫ ያለሽ ሴት መሆንሽን ልታሳዩ ይገባል። አብረሹ በነበርሽ ሰዓት ያለሱ ማንም እንደሌለ እንዲሰማው አድርገሽ ሊሆን ይችላል። የእውነት ካፈቀርን ሌላ ወንዶች ይኑሩ አይኑሩ እኮ ግድ አይሰጥንም። ያንም ማድረግ ይችላል አንድ ወንድ ልጅ አይደለ? በሚሰጥሽ ትኩረት ፍቅር እንከብካል። አሁን ያጠፋ ተቀየረ ውድርኩም ብለሽ የሄድሽው ወንድ እንደዛው ችላ ካለሽ፣ ከቆራብሽ፣ ከተንጠባራሽ ወዲያው እንዲናፍቅሽ፣ እንዴት እንደወደድሽው፣ እንዴት ፍቅር ልትሰጪው እንደፈለግሽ ያሳየሽው ትሪትመንቶችን መከልከል መቻል አለብሽ። በቃ ያ ማለት አማራጭ እንዳለሽ ማሳየት። ወደ ወንድ ጋር ላትሄጂ ትችያለሽ። ከዚህ በፊትም ተናግሬ ሌላ ወንድ ላይ ሄደሽ መጣፈቅሽ፣ ያንንም ከዚህም ከዛም ወንድ ጋር ሳይሽ በወንድ ልጅ አይን የረከሽ ሴት ልትሆኚ ትችያለሽ። በቀላሉ የትም ትሄዳለሽ ምናምን ሊልሽ ይችላል። ነገር ግን ላይፎች የራስሽ አላማ እንዳለሽ፣ ምትሮጭለት፣ ምትለፊለት፣ ምትወጁ የሚቀይርሽ፣ ምታፈቅሪው አላማ እንዳለሽ ማሳየት መቻል አለብሽ። ሲቀጥል ሌላ ምርጫ አለሽ፣ ቤተሰብ አለሽ፣ ሌላ ምርጫ አለሽ። ራስሽን እስከጠበቅሽ፣ ስሜትሽን እስከተቆጣጠርሽ ከሌላ ወንድ ጋር ሌላ የመውደድ አቅም እንዳለሽ ለራስሽን መንገር መቻል አለብሽ። ምርጫዎች እንዳሉሽ፣ ጊዜሽን፣ አቅምሽን፣ ፍቅርሽን ሼር የምታደርጊያቸውን ሌላ ነገሮች እንዳሉሽ ሲገባው ሲያቅ ማንም እንዳልሆነ በሌላ አማርኛ ታስረጀዋለሽ። በቃ አንድ ተራ ሰው ነሽ ስትይ እሱ በቀልሽን ታገኛለሽ ከሱ። ለምን መሰላችሁ? አሁን እነሱ ያላቸው እኛ ጋር ሁሌ የምላቸው የለም ለእነሱ ያለን ስሜት ነው ኢነርጂ የልብ ልብ የሚሰጣቸው። በቃ እንዲዘባነኑም እንዲንጠባረሩም እኛን ችላ ሊሉ ምናምን እኛ ጋር ያላቸው ፓወር ነው። ያን ፓወር እንደወሰድሽ በዚህ መንገድ ብቻ ታሳየዋለሽ። ሊሄድ ሄድ፣ ችላለሽ ችላ ትይዋለሽ። አለቀ እኮ። ኮራ ትኮራ ያለሽ ምን ችግር አለ? የራሱን ቋንቋ ማውራት እኮ ነው። እሱ ጋር እንዳያመላልሱሽ፣ ወደ እሱ እንዳይወስድሽ፣ እንዳታዝኝ፣ እንዳታንቀላፊ ከፈለግሽ እንዳልኩሽ ሌላ ምርጫዎች እንዳሉሽ ማሳየት ነው። ቢዚ መሆን ማለት ነው በሌላ አማርኛ። ለስራሽ፣ ለትምህርትሽ፣ ኦር ለጓደኞችሽ፣ ለቤተሰቦችሽ፣ ለምትወጃቸው ነገሮች፣ ከዚህ በፊት አድርገሽ ለማታውቂያቸው ነገሮች ማከፋፈል ነው። ጭንቅላትሽን፣ ሀሳብሽን፣ ልብሽን፣ ጊዜሽን በቃ በሙሉ አቅምሽን ሌሎች ነገር ላይ ኢንቨስት ታደርጊ ብን ብሎ ይጠፋል። እሱ ባዶ በቃ ያለ አንቺ የአንቺ ፍቅር ነው አይደለ ግሬት የሰጠው ቀፎ ይሆናል ማለት ነው። ማንም እንደሆነ ተራ እንደሆነ ሲሰማው በቃልሽን የዛኔ ታገኛለሽ። ይሄ ነው መበቀያ መንገድ። ለሱ ማልቀስ፣ መተከዝ እንትን ማለትና ሄደሽ ወይ የሆነ ነገሩ ማለት አይደለም። ኦር ሌላ አግብቶ መውለድ ምናምን ከሌላ ወንድ ጋር ቺል ማድረግ አይደለም ሪቬንጅ በነገራችን ላይ ማለት ነው። የኔ ነበረች ከዛ አልፍም። ነገር ግን በእኔ ንዴት ነው ያገባችሁ፣ እኔ እኮ አልፈልግሽም ስላልኳት ነው ምናምን ነው የሚልሽ። ከዛ አልፍም። እንዳትሸወዱ። ማድረግ ያለብሽ ምንድነው? ራስሽን ከፍ ነው ማድረግ ያለብሽ። ለሌሎች ነገሮች እየሰጠሽ እሱን ተራ እንደሆነ ማስረዳት፣ ተራ እንደሆነ ማንም እንዳልሆነ፣ አፍቀረሽ ወደሹ ፈለግሹ አልፈለጋም ቀረበት እንደዛ አስቢ። ያውቀዋል እሱ ደግሞ ልክ እንደዛ ማሰብ ስትጀምሪ ለሌላ ነገር ኢነርጂ ያውቀዋል። ምክንያቱም ኦልሬዲ የሚቀየር ነገር ነው፣ ሽፍት የሚያደርግ ነገር ነው ኢነርጂ። ሶስተኛው እንዲናፍቅሽና ስለ አንቺ እንዲያስብ ማድረግ መቻል አለብሽ። በቀልሽን ማግኘት ከፈለግሽ እንዴት እንዲናፍቅሽና ስለ አንቺ እንዲያስብ ማድረግ ትችያለሽ? በቀላል አማርኛ መጀመሪያ የምታደርጊያቸው ነገሮች ማቆም። ለምሳሌ ከአካባቢ መጥፋት፣ ርቀትሽን መጠበቅ፣ ድጋሚ እንዳያይሽ ማድረግ። ምክንያቱም በዙሪያው ስለበዛሽ ሁሌ ስለሚያገኝሽ ሚስ የሚያደርገውን ወይም የናፍቆትን ስሜት ላያውቀው ይችላል። ስለዚህ አሁን ርቀትሽን ስትጠብቂ ሁሌ ሳያይ ሲቀር ከዚህ በፊት የለመደው ነገር ሲጠፋ ሰዎች ይናፍቃሉ። በጣም እርግጠኛ ነው የምነግርሽ። አለመኖርሽ በዙሪያ ስለ አንቺ እንዲያስብ ያደርጋል። ምኑና ነው የጠፋችው? ለምን ተቀየረች? ለምን ተወችኝ? እንዴት ዝም አለች? ስሜትሽ የምትቆጣጠር ይሆንሻል። ጊዜሽን ለሌላ ነገሮች መስጠት ስለጀመርሽ የግዴታ ምን ታደርጊያለሽ? ርቀትሽን ትጠብቂያለሽ። ይሄ በቀን 10 መደወል፣ ቴክስት መላክ፣ ላግኝ ብሎ ምናምን መሞከር፣ ምን ተፈጠረ የሚሉ ጥያቄዎችን መጠየቅ ምናምን አቁመሻል። ስታቆሚ ምን ታደርጊያለሽ? እንዲናፍቅሽና ስለ አንቺ እንዲያስብ ታደርጊያለሽ። ማንም ይሁን የማይወድሽም ይሁን በእርግጠኝነት አቬሌብል አለመሆንሽ፣ ቢዚ መሆንሽ፣ ሌላ ነገር ላይ ኢነርጂሽን ማድረግሽ ሚስ ያደርጋል፣ ያስብሻል። ካሰበሽ ከናፈቀሽ ደግሞ ልክ እንዳልሆነ ያስባል። መናፈቅና ማሰቡ ራሱ እኮ በቀል ነው። ስለ አንቺ በፊት የቆለለው ማንነት የኮራው የችላ ያለሽ ምንም ልክ እንዳልሆነ ያውቀዋል። ባዶ ቀፎ እንደሆነ ሊመጣ ይችላል።
ሲመጣ እንደማፈልጊው ነገር እንዲሄድ ንገሪው። ምክንያቱም አይጠቅምሽማ። በጣም አፈቅረዋለሁ ካልሽ ሲመጣ ያንን የምትከፍችለትን በር በደንብ ታግሎ እንዲከፍት ደጋግሞ ሞክሮ እንዲከፍት አድርጊው። ነገር ግን እንዲናፍቅሽና ስለ አንቺ እንዲያስብ ማድረግ የምትችው የወደድሽው የኮራብሽ የከዳሽ የተለወጥሽ ሰው አለመኖርሽ አንቺን ደግሞ አለማየቱ እንዲሰማሽ የሚያደርግ የሚናገረውንም ሆነ የሚያሳይሽን ነገር ከአንቺ ድጋሚ እንደማያገኝ ካወቀ ኦር በቀላሉ የሚያገኝሽ አክሰስ የሚያደርግሽ ሲደውል የምታነሺ እንደዚህ አይነት ምናምን ሴት እንዳለሽ ካላወቀ በደንብ ነው የምትናፍቂው። ውድ ነገር ትሆኛለሽ ማለት ነው በቃ። ስለዚህ ዋጋችንን እንወቅ። እንዳልኳችሁ ላይ በራሳችን ደስተኛ ራሳችን ያለን ፍቅር ሲበልጥ እንደዚህ አይነት ሰዎች በጣም ተራና ቀላል ሆነው ነው የሚታዩት። መጀመሪያ ራሳችንን ሞር መውደድ እንለመድ። እንዲናፍቅሽና ስለ አንቺ እንዲያስብ በዚህ መንገድ ማድረግ ትችላለሽ። ዛኔ በቀልሽን ታገኛለሽ ቆንጂት። አራተኛው የጎዳሽን ችላ ያለሽ የራቀሽን የኮራብሽን መበቀል የምትችው ስለ በቀል ባለማሰብ ነው። እንዴት ላገኘው? እኔማ እንደዚህ እንዲያስብ ካላደረግኩት እኔን እንዲያድርጎ እንዲሰማኝ አድርጎ ምናምን ካልሽ መቼም ቢሆን ለሱ ካለሽ ስሜት አትላቀቂ። እሱ ካቆመሽ ቦታ አትነሽም። እሱ ከከተተሽ አዘቅት ውስጥ በቃ ይሄ የእልህ የነገር የብስጭት የሀሳብ ስሜት መቼም አትወጭም። ስለሱ ድግጋሚ የምታስቢ ከሆነ ደግሞ አንድ አይነት ሰው ነው የምትሆኝ ይመስልሻል። ለሰዓቱ ንዴት ውስጥ ስለሆንሽ ስሜታዊ ስለምትሆኝ የጠላሹ ሊመስልሽ ይችላል። ጭንቅላትሽ ይጠላዋል፣ ልብሽ ያፈቅረዋል። ሁለቱን ታጋጫለሽ። አንቺ ነሽ ህመምተኛ የምትሆኝ። እሱ መታመም ሲገባው አንቺ ላይ ባደረገው ምክንያት አንቺ በማፍቀርሽ ትታመሚያለሽ። እሱ ያጣው ነገር ሊያሳምመው ሲገባ አንቺ ፍቅር የመሰለ ነገር ልብሽ ይዘሽ እሱን እንዴት እንደዚህ ያደርገኛል በሚል ሀሳብ ተጠምደሽ ትጎጃለሽ። ሁላችንም አፍቅረን እናጣለን፣ እንጎዳለን። ህይወት ውስጥ ደግሞ ሀብን የሚያደርግ ነው። በጣም መልአክ ሊሆን ይችላል አንድ ወንድ ልጅ ወደ ህይወትሽ ሲመጣ። ግን መርሳት የሌለብን ሁሌ በሆኑ በምናውቃቸው ሰዎች ውስጥ የማናውቀው የሆነ ማንነት አለ። ወይ የሚጎዳል ወይ የሆነ ቀን የሚያሻሽላል። ስለዚህ ይሄ ሰው ደግሞ አንቺ ያላወቅሽው ማንነቱ ምንድን ነው? ይሄ አንቺን ስለበቀል እንድታስብ ያደረገው ማንነቱ ነው። እሱን ከተዋወቅሽ በኋላ ለምን ትፈልጊያለሽ ስለሱ ማሰብ? ከዛ ቦታ ምን ማድረግ ነው? ሙቭን ማድረግ። ሙቭን ስታደርጊ እንዳልኩሽ ርቀት የመጠበቁ ጉዳይ ይመጣል። ስሜት የመቆጣጠሩ ጉዳይ ይመጣል። ለሌላ ነገር ጊዜ መስጠት መምጣት ይጀምራል። በዚህ ውስጥ ማደግ፣ መለወጥ፣ ማማር፣ መሻሻል ይመጣል። የዛኔ እሱ ያጣውን ነገር እያሰበ ይበሳጫል፣ ይናደዳል፣ ይጎዳል። በተራው ግን እዛው ቆመሽ እሱን በምን አይነት መንገድ እንዴት አድርጌ ላገኘው እንዲያደርጌ ሰራለታለው ቆያልሽ ከጓደኞችሽ ጋር ዳይሬክሽንም ዋቴቨር እያሰብሽ እየተጨነቅሽ የምትይ ከሆነ ራስሽን እየተበቀልሽ ነው እሱን ሳይሆን። ስለዚህ ሙቮን የማድረግ የመንቀሳቀስ የተዋወቅሽው አዲስ ማንነቱ ወይም እንደዚህ አይነት ማንነት ያለው ሰው አብሬውን ቦን ይጎዳኛል የሚለውን መቀበልና መሄድ ቆንጂት። እሺ አክሴፕት ስናደርግ ሁሌ የምላቸው የለ ሶሉሽን አናጣም። ላለንበት ችግር ለሚሰማን ስሜት አክሴፕት አድርጌ የተፈጠረውን ነገር አድሬስ አድርጌ ዘን ሙቮን ስታደርጊ በድጋሚ በሄድሽበት እንዳልኳችሁ ብዙ ነገር ይፈጠራል። በዛ ውስጥ ለውጥሽ ህመም ይሰጠዋል እሱ። በዛ ብቻ ትበቂዋለሽ። ስለ በቀል ግን ማሰብ አቁሚ። አምስተኛ እሱ የሚያውቃትን ማንነትሽን ዱቄት አድርጊያት፣ ቀይሪያት። ከቀየርሻት በኋላ አክሰስ ማያደርጋት ቢደውልም ማታነሳለትን ቴክስት ቢልክ ማትመልስለትን ላገኝሽ ብሎ ልጋብዝሽ አብረን ጊዜ እናጥፋ ብሎ አቴንሽንን እንኪ ውሰጂ ቢላት እንኳን ኧረ ማነክ የምትለዋ ሴት ክሬት ማድረግ መቻል አለብሽ። ይህንን ነው የምላችሁ። መወሰን ማዳመጥ ብቻውን በቂ አይደለም። እንቅስቃሴ ያስፈልጋል ቆንጂት። በውፍረቴ ምክንያት ነው የጠላኝ ካልሽው እመኚ፣ በቀል ከፈለግሽ እውነተኛ እሱን ለመበቀል ብቻ ሳይሆን ራስሽ ራሱ ምትወጂው ከሆነ ኢትስ ኦኬ። ግን ይሄ በቃ ውፍረቴን አልወደውም በሱ ካልሽ አስተካኪው። በቃ ይሄን ነገሬ እሱን መለማመጤ እሱን መውደዴ ማፍቀሬ ነው እንደዚህ ያደረኩልን ነገር ነው። ለምሳሌ ብር ልንሰጣቸው እንችላለን፣ ሴክስ ልንፈቅድላቸው እንችላለን፣ ሲፈልጉን በፈለጉን ጊዜ እንድናገኝ እነዛን ሰተቶች በመስራቴ ነው ካልሽ አሁን እነሱን መቀየር ሙሉ ለሙሉ ከንግግርሽ ከውሎሽ ከስታይልሽ ጀምሮ ዴፊኔትሊ ተቀየሪ ቆንጂት። ከተቀየርሽ ስትቀየሪ ታዲያ ወደ ላይ ነው ወደታች እንዳይሆን በማልቀስ ፊትሽን በማጥቆር አይደለም፣ አዝኖ በመተኛ ፀጉርሽን ባለመሰራት በመተከዝ ደስተኛ ከመሆን በማቆም አይደለም። ደስተኛ በመሆን ያለሱ ደስተኛ ሆነሽ በማሳየት ይከታተልሻል፣ ወዶ ይከታተልሻል። የወደደችኝ እኮ ተወደኝ ነበር ብሎ ፈልጎ ፍቅረኛ የነበረች እኮ ኤክሴ ናት ብሎ እያይሻ ይከታተልሻል። ግን አብዴት ሆነሽ በቃ
የሆነ ቨርዥን አምጪ የራስሽ። እስቲ ያችን አክሰስ ለማድረግ ካልመጣ እኔን ታዘቢ። የዛኔ መንገዱን ዝጊበት። አያስፈልግሽማ፣ አያስፈልግሽም። የዛኔ ነው በቀልሽ የምታገኘው። በወረወረሽ ድንጋይ መልሰሽ ትቀውሪዋለሽ። ተቀየሪ። አሁን እውነት እኮ ነው ባይዘው የምናያቸው ፊልሞች የምንሰማቸው ተረገደማ የዚህ የምንኖረው ዓለም በቃ ገጽታዎች እኮ ናቸው። ፊልም ላይ ታያላችሁ አይደለም? ማንነቷን ቀይራ መታ ትበቀሏለች ብዙ ሴት። በቃ እንደዛ ማድረግ ነው፣ በአዲስ ቨርዥን ማምጣት ነው። ሰርተሽ በለወጥ ከዚህ ሰጣሁት እንደዚህ ሆንኩልበት ምናምን ያሳዝነኛል ያልሽውን መተው ነው። በቃ አዲስ ማንነትሽ አዲስ ቨርዥንሽን መቅመስ፣ ማየት፣ መንካት። ኢቭን ማናገር እንደማይችል ሲያውቅ አንቺ በቀልሽን ታገኛለሽ። ይሰራል፣ ሞክሪ። ሀሳቤን ከወደዳችሁት ከተቀበላችሁት፣ በተለይ ደግሞ በተግባር ልትቀይሩት ከወሰናችሁ ለእኔ በላይ ካሳውቁ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።